መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው 10 ዓመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላሽ ብዬ ብድግ። አንቺ ግን ምን ለማለት ፈልጌ ነው? ራስሽን ሆነሽ ኖሪ። ሰው አትከተይ፣ ሰው አትይ። ግዛልኝ ማለት ትችያለሽ። እኔ ተፈጠሪ ሱመያ ባለ 3 መኝታ ቤት ገዝታለች። አንተ ባለ 3 መኝታ ቤት ግዛልኝ። እዛ ሄደው እንኳን ሁላፊት በጣም ነው የሚጨቃጨቁት። እንዴ እየተጨቃጨቁ ነው። በቃ ልጅቷ ማለት ነው እሷ ሄደችበት ብትሄዱ ሰው ብትጠይቁ እንዴት ናት ምናምን ትሉ። ኧረ ልጅቷ በጣም እንትን ናት ምናምን። እንዴ አንቺ ለምን ራስሽ ራስ እኮ ማስከበር አንድ ነገር ነው። በሄድሽበት መከበር ማለት ትልቅ ነገር ነው። ሰው ሲያከብርሽ፣ አንቺም ሰው ስታከብሪ መጀመሪያ ለራስሽም ክብር ሲኖርሽ ነው ሰው የሚያከብርሽ። በላችሁ የበላሁትን አይደለም የሸናሁትን ከለር ማወቅ ትፈልጋለች ልጅቷ። እንዴ ለምን ከእሷ በታች ልታደርገኝ ነው አለች። ለምን ነው ከኔ በታች የምትሆኚው? አቤት ከኔ በታች የምትሆኚው? እኔ በራሴ ገንዘብ ሰው እኮ ማለት ነው ለፍቶስ የላቡን እንዲጠባ አድርጎ ያወጣውና በሰው ላብ ያወጣው አንድ አይደለም። እኔ በላቤ ነው ያወጣሁት፣ በላቤ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁልኝ? አልሐምዱሊላህ ሰላም ነኝ። ያላችሁበት ሰላማችሁ ብዙ ተተረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ላይክ ያደረጋችሁ ቪዲዮውን ጀምሮ ማለት ነው። እና ዛሬ ይዤላችሁ የመጣሁት ወቅታዊ ጊዜያዊ ፌመሶቹን እነ ሰይድ እነ ሀዩና እነ ሱመያን ይዤላችሁ ነው የመጣሁት። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ሀዩ የሱመያን ቤት ተፈራራመች። ወሰደች ወይ? ወሰደች ወይ? አልወሰደችም። እኔ ሱመያ ጋር እኩል መሆን አለብኝ። እሷ ለእሷ ያረክ ሁሉ ለእኔም አይቀርብኝም እያለች ነው። እና እሺ ብለው ተመካክረው ቤታቸው 3 መኝታ ክፍል ሊገዛላት ወደ ፓርላማው ሄዱ ማለት ነው። እዛ ሲደርሱ ግን 3ቱን መግዛት እንደማይችል አንድ እንደሚገዛላት ሲነግራት ሀዩ በረኪና 3 ካልገዛልኝ አልወጣም እዚሁ ነው ማድረው አለች። ሰይድ ደግሞ እዚህ እኮ በረኪና የሚል መታነቂያ የሚል ይሄ የሰው ቢሮ ነው፣ ቢሮዎች ደግሞ አያስተኙም። ስለዚህ እኔ 3 የሚገዛበት አቅም የለኝም፣ አንድ ይገዛልሻለሁ አላት። እሷማ አንድ አልፈልግም 3 ነው የምፈልገው። ቤተሰቦች ሲመጡ ሳሎን ላስተኛቸው ነው እንዴ? ስለዚህ 3 እፈልጋለሁኝ፣ 3 መኝታ ክፍል እፈልጋለሁ። ሱመያ ጋር እኩል መሆን አለብኝ። ለሱመያ ሙሉ ቤት ስለተገዛላት ለኔ ቢያንስ ሙሉ ቢቀር እንኳን 3 ክላስ እፈልጋለሁኝ ያለች። እና ቁርአኑም እኩል አርግ ስለሆነ የተባለው እኩል አርገኝ ያለች። ሰይድ ደግሞ ሱመያ እኮ በገዛ ገንዘቧ ነው የገዛችው፣ እኔ ገዝቼላት አይደለም። ስለዚህ እሷ ጋር መወዳደር የለብሽም፣ ለጊዜው ይበቃሻል ይሄን ያክል ብላት ሀዩ አራራ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ። ቤታችንን አመል እዚህም ይዘን አንምጣ። ቤታችን የተመካከርነው 3 መኝታ ክፍል ልትገዛልኝ ነው። ከዚህ ስትደርስ እንደገና ቃልን እንዴት ታፈርሳለህ ብላ እሷም ይኸው እንደምታዋት ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ እያለች ነው ማለት ነው። እና የሱመያን ቤት አልወሰደችም መሰለኝ እንግዲህ ማለት ነው። ስለዚህ እኔ 5 ዓመት እስከ 5 ዓመት የሚቆይ ምናምን ሳይሆን አሁን ከሽ ከፍላት 3 መኝታ ክፍል ገዝተህልኝ ተፈራርሜ ካልሄድኩኝ እዚች ንቅንቅ አልልም። እኔ ደረቅ ነኝ ታውቀኛለህ። እዚህ ነው ላሽ ምነው ያለች ነው ማለት ነው። ወይኔ ያዩ ነገር። ሱመያ ደግሞ ገና ቤቴን ተወስደዋለች ብዬ እኔ እሷ ሀዩ ጋር መኖር አልችልም። ባሏን ከ15 ቀን በኋላ እኮ አንተ ላትኖር ትችላለህ ማለቷ ልትሞት ትችላለህ እያለች ማለት ነው። ስለዚህ ለባሏ እንደዚህ ያለች ለእኔስ ምን የምታረገኝ ምን አውቄው። ስለዚህ ከፈለገችም ትውሰድ ከፈለገችም እንደምታረግ ታርግ እንጂ ገና ሀዩ ተወስደዋለች ብዬ ለቦታ ለቤት ብዬ ሲሄድ የሆነ ነገር ብታረገኝስ? ስለዚህ እንዲያረገች ታርግ። እሷ ነገር ፍክክል ነው ያዘችው። እኔ የሸናሁትን ራሱ መሽናት ትፈልጋለች ስትል ነበር ሱመያ ማለት ነው። እናም ቤቱን ገዝታ ተገላገለ አንድ ነገር ከምታረገኝ እኔ እፈራለሁ እያለች ነው። እና ሰይድ ሌላ ቤት ገዛላት ለሀዩ። የሱመያን ቤት ግን አይደለም ሌላ ቤት ነው የገዛላት ለሀዩ ማለት ነው። በስሜ ቤት መኖር አለበት ብላ ነበረ እና በስሟ ገዛላት። እኔ ጋር ተፎካክራ እንዴት 3 መኝታ ክፍል በአንድ ጊዜ ክፍል ትላለች? የቁጥር ገደብ አታውቅም መሰል ቅንጭላቷም ጥሩ አይመስለኝም። ስለዚህ ውሰዷ ማስተካከያ ቤት እያለች ነው። እና በአንድ ጊዜ ማለት 3 መኝታ ክፍል ለ5 ዓመትም አይደለም አሁን ከሽ አድርግና ክፍል።
ስለዚህ እኔ ስንት አመት ጥሬ ግሬ የገዛሁት ነው እኔ ጋር አትፎካከሪ እያለች ነው ሱመያ ማለት ነው። እኔ ጋር እኩል አትሆኝም፣ እኔ ሰርቼ ላበቴ እንደዚህ ጠብ አድርጌ ነው የሰራሁት እያለች እና ሱመያ ጋር እኩል አድርገኝ እያለች ነው። ስለዚህ ሀዩ ማለት ነው በዩቱብ ቶቶሎ ሸቃቅሊና ማለት ነው። ለምን ዩቱብ አከፍትም ግን ለብቻዋ ማለት ነው። እርግናም የሰይድም ቤት ከምትመኝ ማለት ነው ሀዩ የሚያዋጣሽን ዩቱብ ይክፈትልሽና በአንድ ወር ውስጥ እነሱን ታከያለሽ። ከዛ በቃ ቪዲዮሽን እየሰራሽ ማለት ነው። ከዛ የፈለግሽውን ትገዣለሽ። ሱመያም ጋር እኩል ልኮን ትችያለሽ ማለት ነው። የሰው ከምትመኝ እንደዛ ይሻልሻል ብዬ አስባለሁኝ። ዩቱብ ክፈቱልሽና ስሪ ፈምሽ ማለት ነው። ፈምሽ እንከታተልሻል እና ፈምስሻ ማለት ነው። እንኳን ዶላር ሌላ እናዘንባለን የመዳም ቅመሞች እናንተን ለማፋመስ እና እናንተን ለመከታተል በቃ እንደዚህ ነው። ነፍነው ጊዜ ማለት ነው ወይ የኛ ነገር እና ሱመያ ፈርታለች። እንደዚህ ገንዘብ በስሜ የምትለው የሆነ ነገር ልታደርገው ነው እንደ ልጆች አባት እንኳን ለስም እንኳን ቢቀመጥላቸው እንዲሁ ልትደፋው አስባለች መሰለ ምናምን እያለች ሱመያ አስባለች ለሰይድ ማለት ነው። እና እንደ ወሬዋ እኮ ሀያትም ታስፈራለች ማለት ነው። እንደዛቸው እንደ ወሬዋ እና ታስፈራለች። ሱመያ ሰይድ ያሳዘንከኝ ያለች ነው። አዩ ደግሞ ለእኔ 3 መኝታ ክፍል የሚገዛበት አቶ ሳይሆን ከሱመያ በታች ሊያረገኝ ሊጨቁነኝ ነው እኔን እና ብር ሞልቶታል። ብር ጨቅ ነው። ስለዚህ ዛሬውኑ ከሽ አድርገህ 3 መኝታ ክፍል መግዛት እፈልጋለሁ እያለች በዛውም ማስታወቂያ እየሰሩ ነው። ማስታወቂያቸውን ባለ ዶላሮች ማለት ነው። ዶክ ማለት ትችላላችሁ ማለት ነው። ወደ ወቃቸው ያኔ አሁን ለሱመያ ቢሆን አለምን ልትገዛለን ነበር። ለእኔ ስለሆነ ነው 3 መኝታ ክፍል መግዛት የተሳነ እያለች ሱመያ ጋር ፉክክሯ ማለት ነው። ሰይድም ይዟል መሟገት። እንግዲህ ማናችን ነው ይሁን ገዝቶላት ይሁን ምን ይሁን እስከ መጨረሻው ድረስ እናያለን። ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦች። ሰኢድም አሁን ከሰው ቢሮ ነው ያለ ነው። የቤታችንን አመን ይዘን አንምጣ። ሽማግሎቹን ስሚና ሽማግሎቹም የሰኢድ ኪስ ይወስናል። ባልሽ ጋር ተመካከሪና እንደ ኪሱ ተጓዥ እያሏና እሷም ውጭ እገኛለሁኝ እዚያው ተኝቸለሽ እላለሁ እንጂ ሰራሚኩ ጋር ለጠለጣለሁኝ እንጂ 3 መኝታ ክፍል ሳልፈራረም ወደ ቤት ያልመለስም እያለች ነው። ማናችን ይሆን? ለማንኛውም ሀዩን ለማነጋገር የምትለው ለመስማት ነበርና ቀድሞ ሰኢድ 3 መኝታ ክፍል ገዝቶ አዘጋጃጅቶላታል። ያው ሀዩን ለማስለፍለፍ ነበር፣ እሷም ለፈለፈች። እሱም ገዝቶ ሰፕራይዝ አድርጓታል። የሱመያንም ያው እሷ ጋር ሱመያ ጋር ነው ፍክክሯ፣ ግን የሱመያን አልነካም። በገንዘቡ 3 መኝታ ክፍል ገዝቶላታል፣ ሰፕራይዝ አድርጓታል። ሀዩ ማለት ነው። እንደ መመኘትማ ጥሩ ነው። የተመኘችውን እኮ አገኘች ማለት ነው። እና ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ ደግሞ ያለውን ይዘንላችሁ እንመጣል። መልካም ቆይታ